የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 3 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሚያዝያ 3 ቀን 2024 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናቀርብበት የደብዳቤዎች አምድ ፕሮግራማችንን አሰምተን ዝግጅታችን ይጠናቀቃል። አዎን ኢህአፓ ነኝ። ለተናቁ ዜጎች፣ እደጅ ለተጣሉ፣ ለተገፈተሩ፣ ረዳት ላጡቱ፣ መብታቸው ተረግጦ ከቤት ከቀያቸው ለተባረሩቱ፣ ጥንትም ሆነ ዛሬ የተነሳንበት የቆምንበት ሐቁ አስመሳይ ታጋዮች ጠንቅቀው ይወቁ። ሰው ነው መሰረቱ የትግላችን ሊቁ። ሰውነት ሲዛባ መብት ሲቀለድበት አድበን አናይም እንዲያው እንደ ዘበት። ደሃ ነው ተብሎ መንገድ ከሚጣለው የሚበላው ካጣ ቤት አልባ ከሆነው በየጎጆው ገብቶ ከተከረቸመው በረሃብ ከሚታሸው መንገድ ላይ ተወልዶ መንገድ ላይ ካደገው ምንጊዜም ኢህአፓ የብሶት ተጋሪ ከጎኑ የሚቆም ነው። የግፉአን ዜጎች መብት እስከሚከበር ቢፈለጥ አጥንቴ ቢንቆረቆር ደሜ ለአዲስ ስርዓት ልምላሜ እያልን የምንዘምር ኢህአፓ ነን እኛ በትግል ገድላችን ምንም የማናፍር። ያልተሞዳሞድን ያልተንበረከክን ለንዋይ ለጥቅም ለሕዝብ በጎነት ዘወትር ምናልም። አሰሱን ገሰሱን ገለመሌ ኮተት የማናጠራቅም ደሃን ዘርፎ ክብረት ድሎት የማናልም ምንጊዜም ከጭቁን ጎን ቆመን የምንታይ በትግላችን ሰልፍ ጠንካራ ኢህአፓ ነን በሸረኞች ሴራ የማንጠለፍ። ኢህአፓ ነን እኛ በአገር ህልውና የማንደራደር ቆርጦ መፋለምን ልምዳችን ያደረግን ላመንበት ነገር ምንም የማንሻ ቆመን ለመመልከት ስትፈራርስ ሀገር። አዎ ኢህአፓ ነን በየእስር ቤቱ ደማችን የፈሰሰ በሜዳ ባስፋልቱ ስቃይ የተቀበልን በነውረኛ ገዦች በየዘመናቱ ሙጥኝ ብለን ከሐቅ ለዘላለማዊ ድል ለሕዝብ ነጻነት ለሀገር ጥሩ ምስል ስንዋደቅ ይኖር አንጃና በታኝን ቁም ነገር ያላልን ጽናት የታደልን በቃላችን የቆምን አዎ ኢህአፓ ነን። መስሎም ይታያችሁ ፖለቲካ ገንዘብ ፖለቲካ ሹመት ተማሩ ካለፉት እየተዋረዱ ወህኒ ከተጋዙት ሰርቀው በቁዘማ በፍርሃት ከሚኖሩት ሕዝብ ባዩ ቁጥር ከሚበረግጉት። ስለዚህ ታገሉ ከኛ ጋር ሆናችሁ ታመኑ ለሕዝቡ ይርካ መንፈሳችሁ። ለገዢ የማይሰግድ መለያው ጽናቱ ኢህአፓ አለላችሁ። ደብዳቤዎች አምድ
ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዴሞክራሲ የኢሃፓ ሬዲዮ። በደምቢዶሎ በኦነግ ታፍነው ደብዛቸው የጠፋዋን ንጹሃን ተማሪዎች ስንዘክር ብዙ ዓመታት አለፉን። ዝክር ስንል እኔ ሁሌም የማስታውሳቸው በአረመኔው ወያኔ እጅ ወድቀው ደብዛቸው የጠፋውን የኢሃፓ ልጆች ነው። ተክላይ፣ ሀጎስ፣ አማሃ፣ ጸጋዬ፣ ይስሐቅ፣ ቱሉና ሌሎችም በሳንኪሳ ተይዘው ትግራይ ተወስደው በግፍና በውድቅት የተገደሉት ለወያኔ የገበሩ ስመ ግብረ እኩዮች ስማቸውን ማንሳት ተስኗቸው ያለ ሲሆን አንዳንዶቹ ለወያኔ የገበሩ ባንዳዎች እነዚህን ብርቅዬ ጓዶች ስም ማጥፋቱን ተያይዘውታሉ። ትግሬ ነኝ ጸረ ኢህአፓ ነኝ ካሉት ከነ ዳዊት ስዩም ጀምሮ እስከ ያሁኗ ባለመጽሐፍ ነጻነት ድረስ በሰማቶች ላይ ተነስተዋል። ኢህአፓ ዘብ ሊቆምላቸው ይገባል። እንደምንኮራባቸው ሳይታክቱ መናገር አዲሱን ትውልድ ማሳወቅም አለብን። በዚሁ ላብቃ። መሰረት ይልማ ነኝ ከአዲስ አበባ። ለውድ የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ አዘጋጆችና አድማጮች ሰላምታዬን ላስቀድም። ፍኖቶችና አድማጭ ወገኖች፣ እንደሚታወቀው ያለፈው በተለይ ደግሞ የቅርብ ታሪካችን ለወደፊት የሚኖረውን አስተማሪነት ከዘነጋን ወይም ችላካል መዘዙን ይዞ ላይመለስ አያልፍም። እንደኔ ከሆነ ደግሞ ደጋግሞ ለአረመኔ አገዛዝ የደረገን ደግመን ደጋግመን ልብ ልንለው የሚገባ ጉዳይ ነው ላለሁ። ኢትዮጵያ ትቅደም ብለው ብርቅዬ ልጆቿን የበሉትን፣ ልማት ብለው ኢትዮጵያን የዘረፉና ያወደሙትን፣ ሰላምን ሰብከው ፍጅት ያመጡብንን፣ ኢትዮጵያ ብለው ሰንደቋን ለብሰው ያጃጃሉንን ልብ ይሏል። ምሁር ተብየውም አገሩን ክዶ የአባትህ ቤት ሲዘረፍ አብረህ ዝረፍ ቢሉ ሆኗል። የግንጠላ አቀንቃኞች፣ ትውልደ ሻዕቢያ የብሔር ጽንፈኞች፣ ወያኔና ኦነግ ኦህዴድ ኢትዮጵያን ከፋፍለው ያዳክሙ ዘንድ በባዕዳን የተጫኑብን ቅጥረኞች በፈጠሩት ግርግር ተመራመርን ብሎ ሲኮፈስ የነበረው ሁሉ በጎሳ ካድሬዎች የቃላት ጨዋታ ተጠልፎ ተጃጅሎ የመጀመሪያውን ሰይጣን ከኋላኛው ሲያማርጥ ታዝበናል። የመጀመሪያው አክሱም ለወላይታው ምኑ ነው? ሰንደቅ ዓላማ ማራከስና መሰል ከፋፋይ መርዙ አላቆመም። ደደቢት ሆኖ ያሰረበትን ሕገ አራዊት ሕገ መንግሥት ብሎ አገር ላይ ጫነ። በ27 ዓመት ስልጣን ዘመኑ አገሪቱን ከፋፈለ። በዘረጋው የሌብነት መረብ አንጡራ ሀብቷን አሟጦ ዘረፈ። የባዕዳንም መጨፈሪያ፣ የሀብት መዝረፊያ፣ ያሻቸውን የሚፈጽሙበት ምድር አደረጋት። የኢትዮጵያ ለም መሬቶችና የከርሰ ምድሯ ሀብቶች ሁሉ ለባዕዳን በሐራጅ ተቸበቸቡ። አገር ወገን ያሉትን ዜጎቿን በረቀቀ ዘዴ በገዳይ ቡድን ለቅሞ አጠፋ። አማራው ላይም እንዲሁ የዘር ማጥፋት ድብቅ አጀንዳው ተግባር ላይ አዋለ። አካባቢውን በማደህየት ግብር የከፈለበት መሰረታዊ አገልግሎትን በመንፈግ የሥራ ዕድልም ሆነ ፍትህን በመንሳት ወጣት ሴቶችን በማምከን ኦርቶዶክስ ሃይማኖትን በማርከስ ቤተ መቅደስን ከነቦቲው ረግጦ ቀሳውስትና ምዕመናንን በመግደል ዋልድባን አርሶ የሸንኮራ ማሳ እስከ ማስደረግ ዘምቷል። ሁለቱን ነባር ሃይማኖቶች ለመበረዝ ለመከፋፈል በእውቅ የተሰራ ሴክት አስተዋውቋል። ወዘተ ወዘተ። በመጨረሻም አምባገነኖች ወደዱም ጠሉም ከህዝባዊ አመጽ አያመልጡምና ከነባር የኢትዮጵያ ጠላቶች ላይ ተለጥፎ ኢትዮጵያን አደባይቶ ለስልጣን ባበቃው ልዕለ ኃያል ቀጭን ትዕዛዝ በአገር ክህደትና በህዝብ ላይ ለፈጸመው የጦር ወንጀል ሳይጠየቅ ወደ መቀሌ እንዲያፈገፍግ ተደረገ።
ይህን በማድረጋቸው ወያኔን ከነ ሕግ አራዊቱና ይደርስበት ከነበረው ሕዝባዊ የቁጣ በትር አዳኑት። ምንም እንኳ ስልጣኑን ለተረኞቹ የኦሮሞ ዘረኞች እንዲለቅ ቢገደድም ምሽጉ ካደረገው መቀሌ እየተነሳ አማራው ላይ ዘግናኝ ጭፍጨፋና የንብረት ውድመት ከማድረስ እስካሁንም ድረስ አልተቆጠበም። ይህ ሰው በላ ቡድን ዛሬ ላይ እርስ በርስ መባላቱንም የፍጻሜው መጀመሪያ አድርገው ላለው ምናልባትም በግፍ የፈሰሰው የአማራና የትግራይ ንጹሃን ደም ይሆናል እንደ እብድ ውሻ እርስ በርሱ የሚያናክሰው። ትግራይን ከኢትዮጵያ ማዕቀፍ አውጥተው ባዕድ ሊያደርጉ ደፋ ቀና ለሚሉ ዓለም አቀፍ ዲፕሎማሲ ፕሮቶኮልን ረግጠው ቀጥታ መቀሌ የሚገቡ የኢትዮጵያ ጠላቶችም እንዲሁ መንገዱ እንደተመኙት ቀና እንዳልሆነላቸው ግልጽ ነው። በጌታቸው ረዳ ጫማ የወያኔውን ጀነራል ተብዬ ታደሰ ወረደን መሾሙም ጉዳዩ ከዝንጀሮ ቆንጮ ቢሆንም ለፈረደበት የትግራይ ሕዝብ ከእሳቱ ወደ ረመጡ ያህል ነው። ይሁንና ትኩረት የሚሻው ትግራይን በወታደራዊ አገዛዝ ማስገባታቸው ሌላ ችግር ያዘሉ እንጂ መልካም ነገር እንደማይኖር ጠቋሚ ነው። በወያኔዎቹ እግር ኢትዮጵያ ከተዘረጋላት አፓርታይድ መዋቅር እንዳትወጣ ሲባል ስርዓቱ ሳይነካ እንዲቀጥል የታቀደ ብቻ ሳይሆን በኢትዮጵያዊነትና አማራ ጥላቻ የነሆለለ የወያኔ ሰላይ ተተካ። በተረኛነት የተሰየሙት የኦሮሞ ዘረኞችም የተጀመረውን የጥፋት ዘመቻ እንዲያስቀጥሉ ተደረገ። ህሊና ቢስ ተዋናዮች ከያሉበት ተሰባስበው በተዋጣለት ድራማ ህዝብን አጃጅለው የጉልቤውን ዶክተር ሁለንተናው ውሸት አገራዊ መቅሰፍት የኦህዴድ አመራር በትረ መንግስቱን አስያዙ። የወያኔው ጉዲፈቻ ይችን ጀግኖች ልጆቿን በወታደራዊ ፋሽስት የተነጠቀች የወያኔ ዘረኞች ያደባዩአትን አገር በግላጭ እንዳገኛት ተሰምቶት ቀናት አልወሰደበትም የሲኦልን በር ሲከፍትባት። በክህደት የደነደኑ የአማራ ወዳሞችን ቢከፍቱ ተልባ ምሁር ተብዬዎችን በዘር ጥላቻ የነሆለሉ የኦሮሞ ጠባቦችን ከዓለም ዙሪያ አሰባሰበ። ለአገሪቱ ምን እንደደገሰላት ማሳያ ዘቅዝቆ ሰቀለ። አኖሌን አቁሞ ታሪክን አጎደፈ። መጤ ብሎ ሕፃን፣ ሽማግሌ፣ ህመምተኛ፣ ነፍሰ ጡር ሳይል ዜጎቿን አረደ። ከአገዛዙ ጦርና ከኦሮሞ ልዩ ኃይል በተጨማሪ ኦነግ ሸኔ በሚል የዳቦ ስምና በተለያዩ ሽፋን ያሰማራውን የቄሮ መንጋ አደራጅቶና አስታጥቆ አማራው ላይ አዘመተ። የዘር ጽዳት ዘመቻውም ብዙ ሺህ ትውልድ አማራዎችን በአሰቃቂ ሁኔታ ጨፈጨፈ። ይባስ ብሎም የአማራውን ዘር ለማጥፋት ያመቸው ዘንድ በቅድሚያ ራስን የመከላከል አቅም ማሳጣትን በማስቀደም ሕግ ማስከበር፣ ትጥቅ ማስፈታት በሚል ሽፋን አማራው ላይ ሁለንተናዊ ጥቃትንና በይፋ ጦርነት ከፍቶ ንጹሃንን በድሮን መትረየስና ሞርታር በመጨፍጨፍ ሀብት ንብረታቸውንም በማጋየት ላይ ይገኛል። አዳጊ ልጃገረዶችን በቤተሰባቸው እናትን በባሏና ልጆቿ ፊት መከላከያ በሚለው በነሽመልስ አብዲሳ ልዩ ኃይል ያስደፍራል። ረሃብንም የዘር ማጥፊያ መሳሪያው አድርጓል። ሀገርም የቄሮ መንጋ እንዳሻው የሚፈነጭባት፣ ኢትዮጵያውያን የሚሳደዱባት፣ በአባቱ ከተማ ልጁ ተቀማ ሆነና ዜጎቿ ትውልድ አማራና አማርኛ ተናጋሪ በመሆናቸው ከመናገሻዋ የታገዱበት፣ ሕግ አልባ መንግስት አልባ አገዛዙ ለቆሻሻ ስራው የሚጠቀምባቸው የተለያዩ ታጣቂ ቡድኖች፣ ኦነግ ሸኔዎች ባንኮችን በግላጭ የሚዘርፉባት፣ ምስኪን ዜጎቿ ለማስለቀቂያ ገንዘብ የሚታገቱባት፣ ታጣቂ የኦሮሞ ወሮበሎች የሚተራመሱባት ውድቅ አገር አድርጓታል። አንድ አባት ሊቀ ሊቃውንት አገራችንን ሙታን ይዘዋት እየሞቱ ነው ያሉትን ያስታውሰናል። በሌላ በኩል የኢትዮጵያ ጠላቶች በጋራም ሆነ በተናጠል ከሚያጠቁት ትውልድ አማራ ባልተናነሰ ለ53 ዓመታት የዘመቱት ኢህአፓ ላይ ነው። የሁለቱም ኃጢአት በአገራቸው ኢትዮጵያን አሳልፈው የማይሰጡ በመሆናቸው ኢህአፓም ለቡድን ፍላጎት አማራውም በጎጥ አልጠመድ ስላሏቸው ብቻ ነው። በአገር ሉዓላዊነት ከማንም ስለማይደራደር ነው። አባላቱን ከፈጀው ወታደራዊ ጁንታ እስከ ወያኔና አሁን የተሾመብን የኦህዴድ ኮሎኔል በድርጅቱ ላይ ዘምተዋል። ታሪኩን ለማጠልሸት
የናዚው ጆሴፍ ጎብልስን የሚያስንቅ የፈጠራ ክስ ደርድረዋል። የደርግ ርዝራዦችና በሶማሌ ቪዛ ሲንቀሳቀስ የነበረው ወያኔ ሳይቀር በዚያድ ባሬ ይረዳል። በጦርነቱ ሶማሌን ደገፈ፣ የተፈጨ ጠርሙስ ከወታደሩ ስንቀላቀለ፣ ሞትን ደግሶ የመጣው ደም የጠማው የመንግስቱ ቡድን ሌላው ቢቀር ቢያንስ ለፍትህ ልዕልና ሲባል እኮ ሰይጣንም ቢሆን የሚገባውን አትንፈገው የሚለውን መሰረታዊ መርህ የሚያይበት ህሊና ስላልነበረው 60 የቀድሞ ባለስልጣናትን 3 የኢህአፓ አባላትን ቀላቅሎ ያለምንም ፍርድ ገሎ አንድ ጉድጓድ የቀበረው ኢህአፓ ገና ከሰላማዊ ሰልፍና የቅስቀሳ ወረቀት ሳያልፍ በነጌታቸው ሽበሺና አሊ ሙሳን መሰል ገዳዮች በየአቅጣጫው አሰማርቶ ወጣቶችንና ላባደሮችን ያስገደለው ደርግ ኢህአፓን የግድያው ጀማሪ አድርጎ ይከሰዋል። የትውልድ ፍጅት መሳሪያ የነበሩት የደርግ ቅሪቶች በለስ የቀናቸው ተገንጣይ ኃይሎችን ለማስደሰት ለመጎንበስ በዙሪያቸው ተሰልፈው የሚያጫፍሩ ሆዳም ምሁራን በተለይ ደግሞ ድርጅቱን ከድተው የአረመኔ ገዢዎችን ጫማ የሳሙና በእነሱ የተሾሙ ከሃዲ ሞራል ቢሶች እጅግ አሳፋሪ በሆነ ደረጃ ወርደው ድርጅቱንና በጀግንነት የተሰዉ መሪዎቹን ታሪክ ለማጥቆር መጽሐፍ ጻፍን ብለው ያልፈጠሩት ልቦለድ ታሪክ የለም። የድርጅቱ መሪዎች እንደሌሎቹ ካርቱም ወይም ሞቃዲሾ 4 እና 5 ኮከብ ሆቴሎች ተመቻችተው ሳይሆን በትግሉ ግንባር ተሰልፈው ከ10-6ቱ እጅ መሪዎች ከአባላቱ ቀድመው በጀግንነት የተሰውለት ህዝባዊ ድርጅት ቢኖር ኢህአፓ ብቻ ነው። በታጋይ ድርጅት ውስጥ ግለሰቦች በፖለቲካ አሰላለፋቸው ከህዝብ ወይስ ካምባገነን ስርዓት ከሚል እንጂ አክስቴ አጎቴ እንዲህ እንዲያ በሚል ተልካሻ ምክንያት ለህዝባዊ መንግስት አግለው የተሰዉትን ሰማዕት ምስክር እንደሌላቸው ወይም በህይወት የሉም ብሎ ታሪካቸውን ለማጠልሸት መዝመት ህሊና ቢስነትን ያጋልጣል እንጂ ሌላ አይፈይድም። ኢህአፓ ያፈራቸው ሞት አይፈሪ ወጣቶች ላመኑበት ዓላማ ያዋጣል ላሉት ግብ ራሳቸውን አሳልፈው ሰጥተዋል። ትውልድን ቅርጥፍ አድርጎ የበላው ወታደራዊ ጁንታ መሪዎች የካቲት 66 ካድሬዎችና አንጋቾች የጓዶቻቸውን ደም ረግጠው ለወያኔ ያደሩ ከሃዲዎች በአዴናዊ ላይኔዎች ስምዖኖች ለባለ ሳምንቱ ሁሉ የሚሰግዱ ሆዳሞች ምስክር የለም ብለው ድርጅቱን በአጠቃላይ በጀግንነት መስዋዕት የሆኑ የኢህአፓ ሰማዕት አመራሮችን በተለይ ታሪክ ለማጉደፍ ሰው በላውን አገዛዝ ለማስደሰት መጽሐፍ ብለው የሐሰት ጣቃቸውን መቅደድ የቆሻሻ ጉድጓድ ተጥለው የሚረሱ እንጂ በመልካም የሚታወሱ አይደሉም። ዘረኛው አገዛዝም ሆነ በዙሪያው የተሰለፉ ሆዳም አሽቃባጮች ርር ቅጥል ሊበሉ እንጂ ስንቶች ብቅ ብለው በተነኑባት አገር ከ53 የትግል ዓመታት በኋላ ኢህአፓ አሁንም ይዞት ከተነሳው ህዝባዊ ጥያቄ ንቅንቅ ሳይል ትግል ላይ ያለ ድርጅት ነው። የወያኔና የኦነግ መንጋ የባዕዳን መጋዣ የብዕር ኩሊ ጋጋታም ሆነ አንጃ ግራንጃው ሁሉ ያልፋል። ኢህአፓና ዓላማው ግን እያደር ይነሳል። ጊዜያዊ ህዝባዊ መንግስት ይቋቋም፣ ዘረኝነት ይውደም። ግርማ ገመቹ ነኝ ከናይሮቢ ኬንያ። ሰላም ፍኖቶች በያላችሁበት ይመቻችሁ። ላለው ለሀገራችን እያደረጋችሁ ያለውን ትግል አድናቂ ነኝ። በአቅሜም ፍኖተን ለመርዳት የምችለውን አደርጋለሁ። ፍኖተን ፊት ነስተው ለአድርባዩ ግንቦት 7 ሺዎችን የረዱት አሁንም የምታዘባቸው ነኝ። በቅርቡ በኢትዮጵያ ወዴት ዝግጅት የኢህአፓን መስራች አቶ ኢያሱን ጋብዛችሁ ያሰማችሁትን ፕሮግራም ይሁን የሚባል ሆኖ አግኝቼዋለሁ። እንደ ደራሲ ሐማቱማንም ብታቀርቧቸው ጥሩ ነው ባይ ነኝ። ሌሎችም ቃለ መጠይቆች በፍኖተ ቀርበው ስለ ሀገራችን ልንማር ብንችል ማንም ጥራዝ ነጠቅ መጫወቻ አንሆንምና አስቡበት እላለሁ ሲሉ ኦስማን ኢድሪስ ከአዳማ ናዝሬት መልእክታቸውን አጠናቀዋል።
ለፍኖተ ዴሞክራሲ አዘጋጆችና የፕሮግራሙ ተከታታይ አድማጮች ሰላምታዬ በቅድሚያ ይድረስ። በምግብ ሰብል ምርት ራስን መቻል ለግንዛቤ ያህል እንዲያው ለነገሩ ያህል በምግብ ሰብል ምርት ራስን መቻል ማለት በአገር ውስጥ ለጠቅላላው ሕዝብ ፍጆታ የሚውል በዋናነት በተለመዱ የምግብ ሰብሎችንና እንስሳትና ተዋጽኦዎችን በበቂ መጠን ማምረት ማለት ሲሆን ከውጭ በግዢ ወደ አገር ውስጥ የሚገቡትን ጨርሶ አያካትትም። በምግብ ሰብል ምርት ራስን መቻል ስልት ኢኮኖሚያቸው በግብርና ላይ ለተመሰረቱ አገሮች ጠቀሜታው የጎላ ነው። ከ90 በመቶ በላይ በአገራችን የምግብ ሰብሎችና ሌሎች የእንስሳትና ተዋጽኦ ውጤቶች አምራቾች ሁሌም ካገዛዙ ትኩረት የሚነፈጋቸውና የሚገፉቱ አነስተኛ ይዞታ ባላቸው ገበሬዎች ልፋትና ድካም ተመርተውና ተዘጋጅተው የሚቀርቡቱ ናቸው። የሚያከራክርም የሚያጠያይቅም አጀንዳ ባይሆንም በምግብ ሰብልም ሆነ በእንስሳትና ተዋጽኦዎች ራስን መቻል ሁሉም አገሮች ይታደሉታል ተብሎ ለማሰብ ይቸግራል። የሚገርም ጉዳይ ቢሆንም የሰለጠኑት አገሮችም ቢሆን በተወሰኑ የምግብ አይነቶች ራሳቸውን ቢችሉም በሌሎች አይነቶች ላይሟላላቸው ይችላል። ከሁሉም በላይ ግን በቂ ምግብ ተመርቶ በገበያው ስርዓት ውስጥ የመግዛት አቅምህ ተጨምሮ የሕዝብህን አኗኗር ሕይወት አለ ችግር መምራት መታደል ነው። በምግብ ሰብል ራሱን የቻለ አገር በብዙ ድካም የተገኘውን የውጭ ምንዛሪም ይጠብቃል። ምግብ ለሰው ልጅ ለመኖር እጅግ አስፈላጊ ነውና የአገርም ደህንነትና ጸጥታም ይከበራል። በምግብ እጥረትና ፈጽሞ እጦት የሚሰቃይ የተራበ ሕዝብ ሁሌም ቁጡ ነውና በችግር ተንጦ ኑሮው የተቃወሰ ነው። ነገር ግን በዚህ ስልት ውስጥ በዝርዝር መመለስ ያለባቸው ጥያቄዎች በርካታ ናቸው። ስልቱ ውስጥ ይህ ነው ብለህ ጠልቀህ ከመግባት በፊት ለውሳኔ መነሻ የሚሆኑ ከግብርና አሰራር ቴክኖሎጂ፣ ስርዓት አመጋገብህን፣ የግብርና ስርዓት ገበያን፣ ሌሎች ማህበራዊ ጉዳዮችን የሚያያይዝ ዝርዝር መረጃዎችን መሰብሰብ፣ መመልከት፣ ማጤንና መረዳት ለስልቱ አፈጻጸም መንገድ ጠራጊዎች ናቸው። ባለፉትም የፖለቲካ ስርዓተ ማህበርም ሆነ ዛሬ በምንተራመስበት በዘመነ ብልጽግና ፓርቲ አገዛዝ ስር በምትሰቃይ አገር በሰብል ምርት ራስን መቻል ጥያቄ በፕሮፓጋንዳና በዘመቻ ሥራ እንቅስቃሴም የተሟላ ይሆናል ተብሎም አይታሰብም። ስንት መሰረተ አልባ የግብርና ልማት ፕሮፓጋንዳዎች ተነዙ። የደርጉ በገጠር የገበሬዎች አምራቾች ህብረት ሥራ በማልባ ወልባና ወላንድ ደረጃ ማደራጀትና ማቋቋም፣ በኋላ ላይ ቀዳዳ በርሜሎች እየተባሉ የተጠሩት ሜካናይዝድ የሆኑ ሰፋፊ የመንግስት እርሻዎችን ማስፋፋት፣ የዘመነ ወያኔ ሳሳካዋ ግሎባል 2000 እና በኋላም ግሎባል መለስ እየተባለ ይቀለድበት የነበረው የተሳትፎ ኤክስቴንሽን ፓኬጅ ዘመቻዎችና ዛሬ በክላስተር ኩታገጠም የገበሬ ይዞታዎችን በስንዴ ማሳ ብቻ እንዲሸፈኑ የሚደረጉ የፖለቲካ ሰዎች አስገዳጅ ምኞቶችን መመልከቱ ይበቃል። የዘመቻ እርምጃዎች ቀጣይነታቸው አጠያቂ ነውና ይከሽፋሉ። ካለምንም የፖለቲካ ፓርቲ ሰዎች ጣልቃ ገብነትና አሽከርካሪነት ሳያስፈልገው በየዘርፉ የባለሙያዎች በነጻነት የማቀድ ዕውቀትና ክህሎትም ለመጠቀም እሳቤው ትኩረትን ይጠይቃል። የፖለቲካ ካድሬዎች ለዚህ አብይ ጉዳይ አልታደሉምና የሥራ ድርሻቸውም አይደለም። ባይዘዋርቁ ይመረጣል። እነሱ አወሩም አላወሩም ተዋንያዎቹ ሌሎች ናቸውና አይመለከታቸውም። ችግሩን ከማባባስ ባሻገር ስለ ምግብ ሰብል ራስን መቻል ካድሬዎቹ አብኩተውት መጋገርም አይችሉም። በርግጥ ራስን በምግብ ሰብል ምርት መቻል የምግብ ዋስትና ጥያቄን ይመልሳል? ጥያቄው ቀላል ይመስላል፣ ግን መልሱ ውስብስብ ነው። ሸማቾቹንና ተጠቃሚውን የገቢውን ገንዘብ ልክ አስይዞ ወደ እህል በረንዳ፣ የምግብ ግሮሰሪዎች፣ ጉልት ገበያዎች፣ ማክሰኝት፣ ቅዳሚት ገበያ፣ አትክልት ፍራፍሬ መሸጫ ሱቆች ሄዶ መቃኘቱ ነው። የመገናኛ ብዙሃን ፕሮፓጋንዳ ሆድ አይሞላምና አጥግቦ አያውቅም። ገበሬውን አቅም የነሱት መሽገሮች ሲወገዱና የሕዝብ መንግስት ሲቆም ያኔ በቂ ምግብ ተመርቶ ጠረጴዛው ሞልቶ የሚያስፈልገንን በአይነት ገዝተንና ግባ በሞቴ የምንልበት ዘመን አይራቀን። በአገር እምቅ ኃይልም ሀብትም አለንና ጊዜው ሲመጣ ይቻላል። ለዚያ ይበለን። አሜን።
ሰለሞን ታምሮ አየለ ነኝ ካለሁበት። ውድ የፍኖተ ኢህአፓ ራዲዮ አድማጮችና አዘጋጆች እንደዘወትሩ ዛሬም መልእክቴን መቆሚያ የሌለው ዝናብ የሚያስከትለው ጎርፍ የሚያጠፋው ህይወትና የሚወድመው ንብረት መቼስ በቃላት ተነግሮ የሚያልቅ አይደለም። መቼስ ከዝናብ የሚመጣው አደጋ ተፈጥሮ ስለሆነ ከአቅም በላይ ይሆናል ብለን የሆነውን ሁሉ በጸጋ ተቀብለን በጸሎት እናልፋለን። የሰው ልጆች ስለሆነን ተፈጥሮ ልንቆጣጠረው ይሳነናል። በተፈጥሮ የሚፈጠሩ ክፉም ሆነ ደግ ነገሮች ለሁሉም ፍጡራን እኩል ድርሻ አላቸው። ራሱ ሰው ሰራሽ ነገሮች ሁሌም የተወገዙ ናቸው። ዛሬ የአብይ መንግስት እየሰራ ያለው በተለይ በአማራ ህዝብ ላይ እያዘነበ ያለው የጥላቻ ጦርነት አስቦ እያፈሰሰ ያለው ንጹሃን የደም ጎርፍ የዚሁ አረመኔው ቡድን የዘረኝነትና የጎሰኝነት የመገለጫቸው ሆኖ እነሱንም ቢሆኑ ሳይደብቁ እየኮሩበት ልክ ታሪክ የሰሩ ይመስል ይህንን ጥፋታቸውን እንደ ትልቅ ጀብዱ አድርገው ወስደውት በተለይ ያ ሽመልስ የተባለው ዝፍዝፍ ፍጡር ሰሞኑን አብይ መጋቢት 24 ቀን 2017 ሰባተኛ የስልጣን የያዘበትን ህዝቡን በስህተት እሱን አምኖ ራሱን እስቤት የከተተበትን አመት ሲያከብር የራሴ ናቸው ያላቸውን ህዝብ አምኖና ሌላውን ህዝብ ባለማመኑ እዛው በኦሮሚያ ክልል ብቻ ቢያከብርም እግረ መንገዱ ይህንን በተለይ አካባቢ ምርጫዬ ብሎ በኦሮሚያ ብቻ እንዲከበር የፈለገው እሱ ሁሉም ህልሙ ስለነበረ አሁን ግን በግልጽና በገሃድ እያደረገ ካለውና ትናንት ሳላይ ያዋላቸውን ድብቅ አጀንዳዎችን ያክል ይህንን ነፍጠኛ ከቻልን ከኦሮሚያ አለዚያም ከኢትዮጵያ ምድር ጠራርገን እናጥፋ አጀንዳቸውን ሽፋን ስር ኦሮሚያን መፍጠር ስራ አይነተኛ ስራዎች አንዱ አሰራር ይህ ስለሆነ እንግዲህ እናንተ ወገኖቼ ከተባበራችሁን ቀጥዬ ሁሉንም አጀንዳ ስራ ላይ አውላለሁ ሲል በእለቱ መልእክቱን ለኦሮሞ ህዝብ አስተላልፏል። ይህንን ናዚያዊ አጀንዳን የኦሮሞ ህዝብ እንደማይቀበለው እሙን ቢሆንም ታዲያ ሌላኛው አቃው ሽመልስ የተባለው አጋሰስ ከእንግዲህ ወዲህ አይናችን ከዛሬ ጀምሮ በ4 ኪሎ ላይ እናድርግ ሲል የበኩሉን የድጋፍ ቃላቱን ደርድረዋል። ይህንን መልእክት በጥሞና የተከታተለው ክልሉ ውጭ የሚኖረው ህዝብ እንኳን አደረሰ ፋንታ እንኳንም የቁም ተስካርህን በቁምህ አይን እያየህ ራስህ አወጣ እንጂ ከእንግዲህ ወዲህ ወደስክም ጠላህም ሁሉም ህዝብ ፋኖ ሆነዋል። የእናንተ ጉድ ኢህአፓዎች ከድሮ ጀምረው ሲነግሩን አልገባን ሆኖ እንጂ የኢህአፓ መልእክት አሁንስ ወቅታዊ የሆነ በሚገባ ገብቶናል። በዚህ መሰረት ህዝቡም ክፉኛ ተጸጽቷል። አብይ የተባለው መንደርተኛ ከእንግዲህ በኋላ ቀጥሎ 7 አመት ሊገዛ ቀርቶ አላህ 7 ቀንም እንዲያቆይ እድል አይስጠው ያሉ ወገኖች ቁጥሩ ብዙ ናቸው። እንግዲህ በእንዲህ አይነት ማጭበርበር አብይና አጃቢዎቹ በትክክል ባልተቆጠረ በህዝብ ሀስ በላይነትና በዘረኝነት ላይ ተኮፍሶ ከእንግዲህ ወዲህ የገደለና የቀጠፈ የሚገዛበት እድሜ አብቅቷል። የናቁት ያስንቃል፣ የፈሩትም ይደርሳል። ታሪክ በቅርቡም በ4 ኪሎ መንግስት ላይ ይከሰታል የሚል ግምትም በጣም ከፍተኛ ሆነዋል። ታዲያ ይህ በእንዲህ እንዳለ ሊበሏት ያሰባትን ጅግራ ስሟን ዶሮ ይለዋታል እንዳሉት ቀስ በቀስ ውስጡን በሁሉም ነገር አንድ ህዝብ ነን በማለት እያጭበረበሩ እውነተኛ የሲዳማ ተወላጆች የሆኑትን ሁሉ እየመረጡ በልባቸው አይታዘዙልም ያሏቸውን በሰበብ አስባቡ ከክልሉ ወደ ፌደራል ከወሰዷቸው በኋላ ልክ ወያኔ ቀደም ብሎ በአማራ ህዝብ ላይ ዲቃላዎችን ይሾም እንደነበር ሁሉ እነሱም በዛው አጀንዳ በሲዳማ ህዝብ ላይ ከህዝቡ ፍላጎት ውጪ የኦሮሞ ዝርያ ያላቸው የሚባሉትን እንደነ አቶ ደስታ ሌዳሞን በሲዳማ ክልል ከሆነበት ጊዜ ጀምሮ በህዝብ ጫንቃ ላይ የራሳቸውን ተወካይ አድርገው ጎልተውታል። ታዲያ እኚህ ሰው ከተሾሙበት ዕለት ጀምሮ ክልሉን እየመራ ያለው በራሱና በህዝቡ ፍላጎት ላይ ተመስርቶ ሳይሆን በሞግዚቱ ሽመልስ ትዕዛዝና ምክር ሲሆን በቅርበት ጉዳዩን የተከታተሉ ወገኖች ጥናት መሰረት አብዛኛው የሲዳማ ህዝብ በአሁኑ ጊዜ ክልልነቱ በቀረብን በማለት አብዛኛው ህዝብ በኑሮም ሆነ በፖለቲካውም ባጭሩ ህዝቡ በሁሉም አምሮ ተማረዋል። እዚህ ላይ ለኔ እንደሚመስለኝ እነ ጀዋር መሐመድ በአንዳንድ ሆዳሞች አማካይነት
በሰርጎ በመግባት ባለፈው ሌሎች ወገኖች ላይ ጥፋት እንደፈጸሙ ካስተረጉ በኋላ በድብቅ አጀንዳቸው መሰረት ሲዳማን የኦሮሚያ ክልል አካል ለማድረግ ተወጥኖ እንደነበረ አቶ ደስታ ለዳሞንም የሲዳማ ህዝብ አጥብቆ ሊጠላው የቻለው ከምክንያቶቹ አንዱ ይህ ነው የሚሉ አልጠፉም። ታዲያም ሆነ ይህን ህዝብ በተራሶች ተሳሎና በእናቱ ኢትዮጵያ ጉዳይ ላይ በመልካሙ አጀንዳ እንጂ በመጥፎው እንደማይደራደር በተለያየ አጋጣሚዎች ለማሳየት አድርገዋል። ዛሬ እየተንገዳገደ ያለው የአብይ መንግስት መገርሰስ የሁሉም ዜጎች ተስፋ መሆኑን የሲዳማ ህዝብ በጽኑ ያምናል። ችግር ፈጣሪዎችንም ጠንቅቆ ያወግዛል። የናብይንም ሾካካ አካሄድ ሁሉ በትግስት እየተከታተለ በትግስት ባለበት ሆኖ ከበላው ኢትዮጵያ ህዝብ ጎን ይሰለፋል ብዬ ገምታለሁ። ድል ለኢትዮጵያ ህዝብ ሲሉ ይህን መልእክት የላኩልን አቶ መስኮ ጉልማ ከኤድመንተን አልበርታ ካናዳ ናቸው። ሰላምታዬ ለፕሮግራሙ አዘጋጆችና ለአድማጮች ሁሉ ይሁንልኝ። ሳይደግስ አይጣላም ሆኖ ጎረቤት ሱዳን በራሱ ቀውስ ተዘፈቀልን እንጂ ሀገራዊ አገዛዝ ህዝባችን ባጣበት ጊዜ ሱዳን ከግብጽ ጋር ሆና ኢትዮጵያን ባጠፋች ነበር። በዚህ ላይ ምንም ጥርጥር የለኝም። ሁለቱም ተቀናቃኝ የሱዳን ጀነራል ኃይሎች በሂደት ከመቶ ያላነሱ ኢትዮጵያውያን ስደተኞችን መግደላቸው ሚስጥር አይደለም። እንዳገዛዝ የሱዳኑ ቡርሃን የኦሮሞ ፋሽስቶች አጋር ነው። በካርቱም የበላይነት እየያዘ መምጣቱ ያመጣ ይህ ሁሌም በገሌ ነው ቢሆንም ለኢትዮጵያዊ ወገኖቻችን አሳሳቢ መሆኑ አልቀረም። ወገኖቻችንን ከጥቃት ለማዳን እንረባረብ ማለትን እፈልጋለሁ ሲሉ ዘውዲቱ ዓለም ከአዲስ አበባ መልእክታቸውን አጠናቀዋል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን። ዝንቦም እንደ ንቦ በገሞራው በዚህ ዓለም ያሉ አንዳንድ ትንግርቶች እጹብ ድንቅ ናቸው ሲያያቸው ተመልካች። ከነዚህም አንዱ የዝንቦች ታሪክ ነው በአንድ ዘመን ላይ በገሃድ የታየው። ኑሮ የተለቻቸው የአንድ ወቅት ዝንቦች ሊቀይሩ አስበው የሕይወትን ልምዶች አንዴ ተጠራርተው ተሰበሰቡና ማርና ምርት አሉ ያለው ልዩ ቃና። ባሰቡበት መንገድ ተባብረው ሊሰሩ እቅድ አዘጋጁ ተግባራት ተጋሩ። ለሁሉም ዘርአ ዝንብ ሥራ ተመደበ በዚያም ተሰማራ ሙያውን ገደበ። አንዱ ውሃ ሊያግዝ ሌላው ፖለል ሊለቅም ለእያንዳንዱ ሥራው ተሰጠው እንዳቅም። ተግባር ማስፈጸሚያም ደንብና ሕግ ወጣ ሲለግም የሚገኝ ሆኖ እንዲቀጣ። እንዲያ ተጀምሮ ማምረቱ ሲካሄድ ማክበር አልተቻለም የሕግጋቱን አምድ። ውሃ ለማጓጓዝ ከምድብ ሰራዊት መንገድ ሲያጋጥመው ደማም ዝንቢት ድንገት በዚያው ይቀልጥ ጀመር ስሜት አስገድዶት። ለዚህ አይነት ወንጀሉ ድንጋጌው ቅጣት አንቴና መቁረጥ ነው ያለምንም ምህረት። መንገድ ከወደቀ ያህያ በክት ላይ ሲልከሰከስ ቢገኝ የዝንብ አንድ ኮብ ላይ ቅጣቱ ነበረ አንድ ክንፉን ማጣት ከስራው ላይ ባልጎ ስተት ለሰራበት።
ልምዱ ያሸነፈው ወንጀሎች ሲፈጽም በዚያው ልክ ሲቀጣ አካሉን ሲያዳክም ዝንብ ዘር አለቀ የትም ተረፍርፎ ክንፍ አንቴና አጥቶ አካሉም ረግፎ የሥራቸው ውጤት ምንም ቢዋትቱ ክዳ ብቻ ሆነ መጨረሻ ምርቱ። ሌላ ልዩ ዘዴ እንፈልግ ብለው መተራመስ ያዙ በየግል ሙያቸው። በመጨረሻ ላይ እኛ አልቻልንም ብለው አማካሪ አመጡ ጥቂት ቢረዳቸው። ንብ ነበረች አንዷ የመጣች ልትረዳ፣ እሷም በበኩሏ እርዳታውን ወዳ ቀስ ብላ በጥበብ እየተጠቀመች ዝንብን ባሪያ አድርጋ መመጥመጥ ጀመረች። ውሃውን ፖለኑን ቁጭ ብላ እያስጋዘች በዝንቦች ጫንቃ ላይ ተንቀባራ ኖረች። ዝንቦች ተበሳጭተው በሆኑት ሁኔታ ተበታትነው ቀሩ ያላንዳች አለይታ። ዘመናት ተሻግረው በስካሁኑ ዛሬ ደግሞም ዜና ሰማው ልዩ ቅይር ወሬ። ያልሆነውን ሆነ ንቦች ነን የሚሉ በዚያ በአገራችን ተገኝተዋል አሉ። ንብስ አትመስለኝም በሚታየው ግብሯ ለማስመሰል እንጂ ያለፈጣጠሯ። ዝንቦት ሆናለች እንደዚያ የምትል ሰዎችን መርዛ አሳዳ የምትገል። ይህም ይታወቅ ዘንድ መግደል ጀምራለች። ደካማውን መርጣ አጭዳ ከምራለች። ለሆዷ እንዲሆናት ደም አጠራቅማለች። ለምን ገደልክ ብሎ ክርክር አያምርም። የዝንብ ተፈጥሮ ነው የግድ መኖር በደም። ሕገ አመክንዮ ስርዓት አለ ሎጂክ፣ ሐቆችን ማስረጃ የተገኘ ካምላክ። በዚያ መከራከር ያዋጣል ሊያሳይልክ። ለምንስ ይገላል ማለት አያዋጣም። ምንም ሎጂክ የለው የትም አያደርስም። መኖሪያው ከሆነ ሕይወቱ በሰው ደም። የመጣችው ዛሬ ለማለት አትግደል ልትሉ እንደሆነ በማህበር በግል ተሳስታችኋል። ልክ አይደላችሁም። እንደ ዝንብነቱ ግብሩ አልገባችሁም። በሌላ እንዴት ይኖር እንበለ ምግቡ ደም። ድንጋይ መብላት አይችል ወይም አፈር ቅጠል ተፈጥሮ አይደለም ያን መመገብ መቻል። ስለዚህ ይልካል ነፃ አውጪ አጋዚ ሰራዊት ፈልጎ የሚገል ለጋዎች ሕፃናት። ንብ ነኝ ትበል እንጂ ልም ልትሆን አትችልም። እሷ በፍጥረቷ ደም አትበላ አትጠጣም። ከአበባም በስተቀር ሌላ አትመገብም። ስለዚህ ሎጂኩ በዚሁ ይግባችሁ። ንብ ሊሆን አይችልም ንብም ነኝ ቢላችሁ። ዝንቦም እንደ ንቦ ነኝ እያለ ቢሰብክ ከቶ አትቀበሉት ስለሌለው ሎጂክ። ማስረጃው አንድ ሐቅ የሎጂክ ብሂሉ ከቶ ለምን ይሆን ሕፃናት መግደሉ? ለደም ፍለጋ እንጂ ለተፈጥሮ አመሉ። ንብትማ ቢሆን ደምን አስፈለገው። በንብነት ባህሉ አይበላው አይጠጣው። ንብ አለመሆኑን ያገሬ ሕዝብ አውቆ ወዲያ ታች ጥሎታል አሽቀንጥሮ አርቆ። ደግሞ እኮ መድፈሩ ምረጡኝ ማለቱ ራሱ እያወቀው ለመሆኑ ከንቱ። ለዚህ አይደለም ወይ ዘረፋ የገባው ኮሮጆ ቀዳዶ ድምጾች የዘረፈው? ጎበዝ ተረዳተህ ይችን ዝንብ አስወግድ። አገዛ አምጥታ የመርዞች አዕማድ ያወገንህ ከሚያልቅ በጥይት ነጎድጓድ። ደም ይወዳል ዝንቦ ያውም የሕፃናት ተዘጋጅቶ ሲቀርብ በአጋዚ ጥይት። የቆላ ዝንብ ነበር የሚፈራማ ጥንት። የበረሃው መጣ ሰሞኑን በድንገት ንቦ ነኝ እያለ ቀይሮ ሰውነት አርዶ ሊጠጣ ደም የየዋህ ሕፃናት። የቆላው ባለሟል ለከስከሱ ዝንብ ንብ ነኝ ብሎ ይምጣ ሰራዊት ሰብስቦ ሊያርድና ደም ሊያፈስ ካንጀቱ አስቦ። ለብዙ አዝማናት ብትሞክር
ያንን ማር ለመስራት ጠዋት ማታ ብጥር አልሆንላት ብሏት ዝንብ አድርጓት እግዚአብሔር በመጨረሻ ላይ እጅግ ተስፋ ቆርጣ መረፍረፍ ይዛለች ባመጣባት ጣጣ። ያመጣቻቸውም አማካሪዎቿ ምንም ፋይዳ አልሰሩም ሆኑ መዛበቻ። የድካሟ ሁሉ የሥራዋ ውጤት ክዳ ብቻ ሆኖ እጅግ አበሳጫት። እዚያም የተነሳ የምትሠራው ወንጀል ተቆጥሮ አያልቅም የሌለው ነው አምሳል። ዝንብነቷን አውቀው ማጥፊያ መርዝ ሊረጩ ዱባ ጎምቱ ሰዎች ቢሄዱ ሊያንጫጩ እኔንም ነኝ አለች ነገር አታጋጩ። እንዲያውም በዘዴ አድብታ በመምጣት በደንብ ለመታየት ደረት ላይ ፊት ለፊት በካናቴራ ላይ ገዘፈች ግድ የላት። ትልቅ ክብር እኮ ነው አቅምን አውቆ መኖር እንደ ተፈጠሩ ያለ መደናበር ያልሆኑትን ሆኖ አጉል ከመግደርደር። ዝንቦም እንደ ንቦ ልሁን ብሎ መጣር በሲኦል እያሉ በገነት ውስጥ መኖር ይመስላል ንጻሬው በምኞቱ አንጻር። ቢቀርባት ይሻል አጉል መንጠራራት ምድረ ፋይድ እያለች አርያም መመኘት። ማር እንደሚሰራ ንቦን ልሁን ማለት ዝንቦን አያዋጣም አጉል መንጠራራት። እንደ ሆነች ሁና ብትኖር ይሻላታል ከዝንብነት ውጪ የላትም ሌላ ዕድል። አያመጣው የለ የዘመን ቀባጣ ድክስክሱም ዝንቦ ንብ ነኝ ብሎ ይምጣ። የቆሼው ባላባት ሰውን አታለለ ግንባር ፊደል ቆርጦ ንቦ ነኝ እያለ። እዚሁ ላይ ይብቃኝ ሚስጥሩም ይኸው ነው ዝንብ አይጫወትም በኢትዮጵያዊው ሰው።